እናንተ እንኳን ደስ ያላችሁ። ዛሬ ምርጫ ቦርድ መዝገብ ቤቱን ዘግቶ ለዋናው መሪ አስተላልፎታል። እንኳን ደስ ያላችሁ። አዎ ፍትህ ግን ለሴቶች ማለት እንፈልጋለን። ወደውም ይሁን ፈቅደው ህጋቸውን በአደባባይ ሰጠን የሚሉ ህግ ይኖራቸው ማይኖራቸውም እነሱ ናቸው የሚያውቁት። እኛ የምናውቀው አንድ ልጅ የወለደችለትን ሴት ነበር የምናውቀው። እሷንም ዛሬ በአደባባይ ካዳት። በአደባባይ ሴቶቹን ካደ። እኔ አሁን ሁለታችሁንም አልፈልግም። ያውም በእንትን አንቺ ጋር ብቀመጥ አንቺኛዋ ደስ አይልሽም፣ አንቺ ጋር ብቀመጥ አንቺኛዋ ደስ አይልሽም። ስለዚህ ሁለታችሁንም አልፈልግም። አዲስ ህይወት፣ አዲስ ላይፍ፣ ሌላ አዲስ ልጃገረድ አምጥቻለሁኝና እሷን ልጃገረድ መልሳችሁ ትቀበሉኛላችሁ። ቡዜ እንደለመድሽው ቀለበት አድርጌ ስጠራሽ መተሽ ታጨበጭበያለሽ። ዴቭ አንተም እንደለመድከው ይችኛዋን አዲሷን ሽማግሌ ስልክላት ላክብለ ትለኛለህ። ስለዚህ ዛሬ ምርጫ ቦርድ ቢሮን ዘግቶ አጠናቋል ብሎናል እና ፍትህ ለልጃገረድ እንበል ተባብለናል። አሁን ፍትህ ለልጃገረድ ወንዱ በቃው ልንል ይገባል። አዎ የሩታም ደጋፊዎች የሄርሜላም ደጋፊዎች ዛሬ ይቅርታ፣ ብዙዎች መጥተው ዛሬ በጣም ይቅርታ፣ እስከ ዛሬ ድረስ ሩታን መተት አድርጋበት ነው ስንል ነበረ። ሩታ ስራው አይደለም፣ እኛ ከአንቺ ጋርም ብዙ ተጣልተናል፣ በጣም ይቅርታ በይን፣ አፉ በይን ምናምን ምናምን። እኛ እውነት ስላለን ነበር ከእውነት ጋር ግትር ውጥር ብለን ይቆም ነው። እኛን አንሰማላችሁኝ። ኬት ተፈልፍላችሁ የሄርሜላ ወዳጆች ኬት ተፈልፍላችሁ ለሄርሜላ የብልግና መልእክት አስተላላፊዎች እንደሆናችሁ ባናቀም፣ በእርግጥ ይሄን የተበላችሁት ገንዘብ ሊሆን ይችላል እንዲህ የሚያደርጋችሁ። እንግዲህ ሰው ለማስደብደብ፣ ሰው ለማስገደል፣ ሰው ለማሳገት፣ ለሰው የሆነ ነገር ለማስደረግ፣ ለማስያዝ ብላችሁ ብዙ ገንዘብ እንዳዋጣችሁ እናውቃለን፣ ሰምተናል። ሰምተን ግን ባልሰማ እንለፋችሁ ብንል ደግሞ አላስችልም ብሎን አወጣ ነው። እናንተ ግን አልማር አላችሁንና እኛንም እየዘቀዘቃችሁን። እኔን አሁን የዘቀዘቃችሁኝ እስኪ ፍትህ ለእኔ ጠይቁልኝ። የዘቀዘቃችሁኝ አቃኑኝ። እሺ ያን የዘቀዘቃችሁትን ፎቶዬን እንደምንም ብላችሁ አጠማዛችሁን ቢሆን መልሳችሁ አቃኑኝና አስተካክሉኝ። ምክንያቱም እኔ እውነት ስላለኝ ነበር ከእውነት ጋር ግትር ብዬ ቆምኩትኝ። ቆም ብላችሁ አስቡ። ሰው ከመስደባችሁ በፊት፣ ሰው ከመዘቅዘቃችሁ በፊት፣ ለሰው ለማሳገት ገንዘብ ከማዋጣታችሁ በፊት እንደ ሰው ቆም ብላችሁ አስቡ። ትላንትና ሄርሚቴ አያዋጣሽም፣ ሄርሚቴ ከአብርሃም ህይወት ውጪ፣ የሰው ምንጊዜም የሰው ነው፣ ጊዜሽ እስከሚያልፍ ድረስ ዛሬ ከአብርሃም ጋር ትሆኛለሽ፣ ነገ ግን ተራይ ሲደርስ ትሽቀነጠሪያለሽ። አዎ ለባለተረኛዋ አሳልፈሽ ትሰጪዋለሽ። ተይ ብንልሽ አያገባችሁም። ማንም ተባልን፣ ምናምንቴ ተባልን፣ ትልቅ ተባልን፣ ትንሽ ተባልን፣ ያልተባልነው አልነበረም። ለማንኛውም ግን ዛሬ ምርጫ ቦርድ መዝገቡን ዘግቶ አስተላልፏል። ተረኛዋ ደግሞ ህግ ካላት እንግዲህ ህጓን እሷ በፍርድ ቤት ትጠይቅ። ሄርሚም እንግዲህ ህጓንም ቀለበቷንም ምናምኗን አደባባይ ላይ የተሰደበችበትን የተረገጠችበትን እንግዲህ ህይወቷን ካላጠፋች እና በህይወት ከተረፈች ለነገ ማለት ነው። መቼም አታፍሪም። ይሄኔ እኮ ህይወቴን አጠፋለሁ ትያለሽ። በቀደም ዕለት ሚስኮል ሰተሽናል ነበር፣ ራሴን ላጠፋ ነው፣ ሄርሚ ራሷን ልታጠፋ ነው ምናምን ብለው ቡዜና ዳኒ ሲቁላሉ ሄዱ። አንቺ ግን ቁጭ ብለሽ ጠረጴዛሽን እናት እየደበደብሽ እንትን ዲቤ ምናምን እየደበደብሽ እያለሽ ነው እኛ ያደረስነው። ያው እንደለመደው ቲማቲም ፊትሽን ቀብተሽ፣ ፊትሽን አቅልተሽ፣ ሽንኩርት አይንሽን ቀብተሽ አልቅሰሽ ነበር ያየነው እንጂ አጠገብሽ መድኃኒት አላየንም፣ ገመድ አላየንም። ሰው ራሱን ሊያጠፋ ሲል ሚስኮን ለማንም አይሰጥም። ሰው ራሱን ማጥፋት ከፈለገ እኔ አቅቶኛል ኑና ድረሱልኝ ራሴን ላጠፋ ነው ብሎ አይልም። ድምፁን ጥፍት አድርጎ ነው ራሱን የሚያጠፋው። ከዛን 2-3 ቀን ሲቀርሽ ምን ሆና ነው ሄርሜላ ብለው ወይ ቤትሽ የሚያድሩ ሰዎች ካሉ እሰየው ያውቃሉ። ከሌሉም ደግሞ ያው ሬሳሽ ሲደርቅና ሲሸት ምን ሆኖ ነው ሄርሜላ ምን ሆና ነው እዚህ ቤት ምን ሆኖ ነው ብለው ያው ፍለጋ ይወጣሉ ማለት ነው፣ ራስሽን ለማጥፋት ከፈለግሽ። አለበለዚያ ከከተማ ጥፊ። ጥፊ። እኔ በወንድ ምክንያት ራሴን ላጥፋ የሚሉትን መቼም ነው አታጥፊ ምልሽ፣ አታጥፊ ያልልሽም መቼም። ፍላጎቱ ከሆነ ከፈለግሽ እንደውም መድኃኒቱን ገዝቼ እንዲያቀብልሻለሁ ራስሽ እንድታጠፊ። ምክንያቱም ወንድ ቢሄድ ወንድ ይተካል። ወንድ ቢቀያየር ትርጉም የለውም። ገባሽ? ከመጀመሪያውኑ ጸንተሽ ቆርጠሽ ነው ይሄ ነገር አይሆነኝም፣ አብርሃም ባለትዳር ነው፣ አብርሃም ሚስቱ እርጉዝ ናት፣ አብርሃም ጣቱ ላይ ቀለበት አለው፣
ዛሬ እኔ አጣልቼ አፋትቼ አለያይቼ በህይወቱ ገብቼ ነገ የኔ ባረገው ነገ ምን እንደሞ እንደሩታ ሊወረውረኝ ይችላል። ተመስገን ባላረገሽም የውሸት አረገሽ አስወረደኛልሽ በሱ ተፋታሽ። በሱ ነው እንደውም ይመስለኛል የጠላሽ አብርሃም ስሸና ቆመ ካይቼ አላቅም ቁጭ ለካልሸናህለኝ እንደውሻልሽው ቁጭሽ የኔ እናት ብትፈልጊም ባትፈልጊም ብታረግጂም ባታረግጂም ቁጭ ይልሽናልሽ አለሽና አጥር ጥግ ላይ ቁጭ ብሎ ሸናልሽ ቆመ ስሸና አላቅም አልሹ እንግዲያውስ ቆሜ ካልሸናውኝ በምንሽ አረገሽ ብሎ ራሱን ደበቀ። ካንቺ ለመራቅ ፈልጎ ካንቺ ለመሰወር ፈልጎ ማንንም ምንም ሳያደርግበት ራሱን ራሱ ሸውዶ ካንቺ ለመራቅ ያላደረገው ጥረት የለም። አሁንም ዞሮ ወደ ሩታ እንዳይመለስ እንጂ ይሄን ከነቆሻሻው ከነግማንግሙ ከነምናምኑ እዛው በጸበል ሩታ ካላስቀረችው በስተቀር አብርሃም ነገም ተመልሶ ይመጣል፣ ይጫወትባታል፣ ይራገጥባታል። ብዙ ኢንፎርሜሽኖች እየደረሱ ነው በነገራችን ላይ ሩታ ስላንቺ ማለት ነውና ብትጠነቀቂ ይሻልሻልና ሄርሚ ትላንት የኛን ምክር ብትሰሚ ሄርሚ ተይ አያዋጣሽም፣ ሴትነትሽን አታዋርጂ። አንቺ አደባባይ ላይ ህጌን ወሰደ ልጃገረድ ነኝ ጡትሽ ከደረትሽ ወልቆ እምብርትሽ ላይ ቁጭ ብሏል ምናምንቴሽ ላይ ደርሷል ልጃገረድ ነኝ አልሽ። ይሁን ችግር የለም ልጃገረድም ሁኚ፣ ግን አብርሃም ላንቺ አይሆንሽም። ልጅም ይኑርሽ ትዳርም ይኑርሽ አይኑርሽ አይመለከተንም። አብርሃም ግን ላንቺ አይሆንሽም። የልጅ እናት ነው። ሰው ተጣልቶ ተለያይቶ አይቀርም፣ መልሶ ይገናኛል። ማንም ሰው ተጣልቶ ጋር የተገዳደለ እንኳን ይቅር ተባብሎ ተመልሶ አንድ ይሆናል። እኔማ ያልመከርኩሽ የለም፣ እኔና ፍሬው ያልመከርንሽ ያልዘከርንሽ የለም። ቤተሰብ የለሽም ወይ? መካሪ የለሽም ወይ? ጓደኛ የለሽም ወይ? ኧረ እባክሽ ውጪ አልን። ምን አገባችሁ? እኔ ለተዋረድኩ እኔ እንስሳ ለሆንኩ እኔ ውሻ ለሆንኩ እኔ ለተዘቀዘቅኩ እኔ ለተረገጥኩ ምን አገባችሁ አልሽ። ይኸው ዛሬ እንግዲህ አፍንጫሽን ላሽ ብሎ አሽቀነጠርሽ። ብትከተዩ ነው መስሜ ጥጥ ነው አለሽ ከነ እህቱ ማለት ነው። እህቱማ እንዴት እንዲህ ይሆናል? አብርሽ የምርህን ነው? አዎ ቡዜ እንግዲህ እንደምንም ብለሽ ራሷን ጸና ጠንከር እስከምታርግ ድረስ አርሻት፣ ቤትሽ አስገቢና አርሻት። ያው ሴተላጤ አይደለሽ ቆመሻል። አሁን በዚህን ሰዓት ላይ አላገባም ብለሽ አይደለ ልጆችሽን ለአባትሽ ሰተሽ አባትሽ እያሳደገልሽ ያለው። ስለዚህ ቡዜ እንግዲህ ያዣትና እንደምንም ብለሽ ጠገን አርጊያት። እሺ ያው ደገፍ አርጊያት እንዳትወድቅ። ጧት አጥሚት ማታ ቡላ እየሰራሽ አብያት አጠጫት። እንዴ ለምን ብለሽ አንቺ ሴት ተሰደብሽ አንቺ ሴት ተረገጥሽ ለሷ ብለሽ አይደል? በቃ እንግዲህ ምንም ማድረግ አንድ ነው። ደግሞ እኮ የድፍረቱ ጥንቅ በዚህ እህቱን በዚህ ወንድሙን ሽማግሌ ይዞ መጥቶ ሩታን ከወንድሙ ጋር እቺን ዘልዛላ ዝርክርክ ቡዜ ያንቺ ቢጤናትና ይዘሻት ሂጂ ብሎ ከሷ ጋር ይዟት መጣ። እኔ እኮ አልናገር እኔ እኮ ተናግሬያለሁ። እንደው በነገራችን ላይ ታውቃላችኋል፣ እመኑኝ አብርሃም ነገ መጥቶ ሁለቱንም አልፈልግም ነው የሚለው ነው ያልኳችሁ አይደል? እኔ እንዲህ ነው ያልኩት። ምንም ሩታን ይፈልጋል ሄርሜላን ይፈልጋል አላልኩም። አብርሃም ከሄርሜላ ለመራቅ ድራማ ይዞ መጣ አመመኝ ብሎ። አሁን ደግሞ ከሁለቱ ልምረጥ ብሎ አለ። ሁለቱንም አይፈልግም፣ ሁለቱንም አልፈልጋችሁም ነው የሚለው። ምክንያቱም አብርሃም ከሩታ ጋር ቢሆን ሄርሜላ እሺ አትልም፣ ሄርሜላ ከአብርሃም ጋር ሲሆን ሩታ እሺ አትልም። ስለዚህ ሁለቱም ውዝግብ ስለሚያስነሱ ናላውን ስለሚበጠብጡት ሁለቱንም አልፈልጋችሁም ብሎ መዝገቡን ይዘጋል ብዬ ነበር። ግን ውሎ አላደረም። ትላንትና ነበር እንዲህ ያለው 3 ቀን አለ። ዛሬ በማግስቱ መጣ ማለት ነው። ወሰነ፣ በቃ ቆረጠ። እንዴ ለምን እኔ በዛም በዚህ ምጨቀጭቃሉ? ለምን ራሴን ነፃ አላወጣም? እኔ ምን ያደርጉልኛል? እንዴ ለምንድን ነው የሚያስጨንቁኝ? በቃ እቺ መታ ታለቅሳለች፣ እቺ መታ ታለቅሳለች። እቺስ እሺ ለልጇ ስትል ታልቅስ፣ ልጇን ምንም ባላሳንስ ባላጎልባት ለልጇ አባት እንደውም ስለምትፈልግ እሺ ታልቅስ። እንደው ዞሬ ቤቷ ስለመግባቴ ስለማይቀር እቺኛዋ ደግሞ ምሉም ብላ ነው የምታለቅሰው። እኔ አልፈልጋት አይገባትም እንዴ? እኔ ከህይወቴ እንድትወጣ ነው የራኩት። እኔ እያየው እንዳላየ የሆንኩትኝ አውቄ ነው። ለምንድን ነው ከህይወቴ የማትወጣው? ምን ነው ማስቲካ ሆነችብኝ? እንዴት አይነት አሰጣጥ ብትሰጠኝ ነው ወይ ብሰጣት ነው የሚባለው? ደግሞ ብሰጣት ነው የሚባለው። ያው ሚዲያ ላይ የሚሉት እንዴት አይነት አሰጣጥ ብትሰጠው ነው። ግን በአብርሃም ሲያዝ አብርሃም እንዴት አይነት አደራረግ ባደርጋት ነው ሙጫ የሆነችብኝ? ስለዚህ ምን አለ አንድ ቀን ቀጥረህ እንኳን ሀከንትፍ እስከምትልህ ድረስ ከላይ ከታች ከጎን ከፊት አገላብጣ ውሃ አድርገ ብለቃት ዳግም አጠገብ ካደርስም አለቀ በቃ።
እኔ ርዕስ አፉ በሉኝ ግን እሺ፣ ይቅርታ ብያለሁ። ምክንያቱም አንዳንዴ ሳትፈልጉ በግድ የምትናገሩት ነገር አለ ያንን ብዬ ነው እንጂ እኔ እንደዚህ አይነት ክፉና ባለጌ ሴት ሆኜ አይደለም። ያ እውነት ለመናገር አይደለም። ሄርሚ ምንም ልንረዳሽ አንችልም። ከዚህ የበለጠ አቅማችን በፈቀደው መልኩ ሄርሚ ተይ ውጪ፣ ሄርሚ ተይ ይቅርብሽ፣ ለመነ። ስለዚህ ዛሬ አይደለም በአፍንጫሽ ለምን በአፍጢምሽ አትተካይም? አያገባንም። ሩታ እስካሁን ለፍተሻል። እርግዝና ላይ ያሳለፍሽውን የውጣ ወረድ ጊዜያቶችን አልፈሽ ዛሬ ላይ ድረስ ደርሰሽ እየለመንሹ ነው። ከአሁን በኋላ ዛሬ እንደተኩራራሽው ትላንት እንደቆረጥሽው ሆነሽ እኛ ልጆቻችንን በአረብ ሀገር ያለን እንዴት አድርገን እንደምናሳድግ ትምህርት ውሰጂ። እኛ በርቀት ላይ አንቺ በአጠገብሽ ላይ ልጅሽን ማሳደግ መንከባከብ ካቃተሽ እውነትም አብርሃም እንደሚባለው አድርጎብሻል ማለት ነው እንጂ ልጅሽን ራስሽን ችለሽ ኮስተር ቆፍጠን ብለሽ ልጅሽን ማሳደግ ትችያለሽ። ቤትሽ ላይ የምር ድራማ ካልሆነ ማለት ነው። ቤትሽ ላይ የለጣጠፍሽውን ግድግዳ ላይ ስትገቢ ስትወጪ ያለውን ሎኬሽኖችሽን አንስተሽ መኝታ ቤት የለ፣ እቃ ቤት የለ፣ ሳሎን የለ፣ ሻንጣውን አንስተሽ ወርውረሽለት ወይ ማን ያውቃል ድራማው ዛሬ እዚህ ጋር ያበቃል ተብሎ ሊሆን ይችል ይሆናል። እስካሁን አመት ሙሉ አንድ አይነት አሰስ ገሰስ ቆሻሻ የሆነ ድራማ ይዛችሁ መጣችሁ። ደስ ያለኝ ነገር ምኑ ጋር እንደሆነ ታውቃላችሁ? ደስ ያለኝ ፓርት ቡዜ አንገቷን የደፋችበት። አንተ የሚሆነህን መቼም ታውቃለህ። ማን ሲለፋ ብሩክ እንደነበረ ራስን ነገ ማታለቅስበትን እንደው ለአንደበቷ እንኳን ለከት የሌላት ወራዳ ስትናገሪ እፍረት የሌለሽ ሴት ልጅ እያለችሽ ነገ ሴቷ ልጅሽ ገበያ ላይ የምትወጣ እማታፍሪ ነገ ሴቷ ልጅሽ ከሰው ጋር ሳይሆን ከእንስሳ ጋር ውድድር ውስጥ ትገባለች አድጋ። ዛሬ አንቺ ከወንድምሽ ጋር ነው ራስሽን ያወዳደርሽው። አንቺ ወራዳ ለህይወት ነገ የሚጠቅም ዝርክርክ። አዎ ነገም ሌላ ተረኛ ሴት ስትመጣ አባትሽ ሽማግሌ ሆኖ ይግባ። ልማዳችሁ ነው። ከቤታችሁ በአንድ መጽናት አታቁም። ከቤታችሁ በአንድ ረክቶ ትዳር መኖርና በአንድ እናትና ልጅን በአንድ ማሳደግ አታቁም። ለዛ ነው ልጁና አባቱን ለመለያየት እስከ ጥግ ድረስ ጉድጓድ የማሹ ጉድጓድ የቆፈርሽው አንቺ ጉድጓድ አሮጊት ማለት ነው። አዎ አንቺ ጉድጓድ በእድሜሽ ማትሆኚ፣ እንደ እድሜሽ ማታወሪ፣ እንደ እድሜሽ ያልቆምሽ፣ እድሜ የማያስተምርሽ አንቺ ቁምቡርስ። ስንት እድሜ የሚያስተምረው ሰው አለ፣ ከእድሜ ብዙ የሚማር ሰው አለ። አንቺ አሁን ለትውልድ ምንድን ነው አስተማርኩ፣ ለትውልድ ምን አስተላለፍኩ፣ ለትውልድ ጠቀምኩ የምትይው ነገር ምን አለ? አንቺ ሬሳ፣ በቁምሽ የሞትሽ ሬሳ ነሽ አንቺ። ቦርጭሽንና ባንክሽን ታካብቻለሽ፣ ለትውልድ ግን ብልግናን ታስተምሪያለሽ። ወንድምሽ ተፈላጊ፣ ሴቶቹ ግን አለ ተፈላጊ ሆነው ምርጫ ላይ ታወዳድሪዋቸዋለሽ። በአንቺ ቤት ወንድምሽ የሚፈልገውን ትመርጫለሽ በሄደበት። እኔ ባለፈው ብያለሁ፣ ለሄርሜላ ቀለበት ሲያደርግ ዛሬ ቆማ ያጨበጨበች አብርሃም ነገ ወደ ሴት ወንዱ ቀለበት ላገባ ነው ብሎ ለወንድ ሊንበረከክ ሲሄድ ሄዳ ቆማ ታጨበጭባለች ብያለሁ። ማጨብጨብ ልማዱ አይሆን ስለሆነች ማለት ማጨብጨብ ልማዱ የሆነ ሰው ለሰው ምክር መስጠት አይወድም። ያንን ሰው ሁሌ እየተቃወመ በተቃራኒ መንገድ እየመጣ ሰውን ለማለያየት ለማራራቅ እንጂ የሚሆነው ተው ይሄ እንዲማረግ ጥሩ አይደለም። ትላንትናም ስትውረገረግ ዛሬም ስትውረገረግ አይተናል። ይሄ ያንቺ ጂም ነው። በምታወሪበት ሰዓት ላይ ስፖርት ቤት መክፈላችን ወይ ስፖርት ቤት መግባታችን መሰለኝ። አትሺማ መብላት መጠቅጠቅ። አሁን ይሄ ስኳር፣ ግፊት፣ ኮሌስትሮል ስንት በሽታ ተሸክመሻል አንቺ። አሁን ይሄንን ማከም ሲገባሽ፣ ይሄንን ወደ ራስሽ መልሰሽ ጤነኛ ማድረግ ሲገባሽ ባልና ሚስት አለያይተሽ በፍጹም መቆም የሌለብሽ ቦታ ላይ ቆመሽ ልጁ የማይፈልገው ህይወት ውስጥ ፑሽ አድርገሽ ገብቶ ቀለበት እንዲያደርግ ከሩታ ጋር እንደተጋብተሽ ትላንትና ከእልህ ወተሽ ብለሻታል። እልህ ውስጥ እንድትገባ አድርገሽ እልህ አስገብታችኋት። ትላንትና አብርሃምና ሩታ ሲጣሉ ሄርሜላን ዛሬ ቂጧ ስር እንደምትወተፊው ትላንትና አብርሃምን ቂጡ ስር እየተከታተልሽ ተው ብለሽ እንደ ታላቅ አፍሽን ከፍተሽ ጣትሽን እንደምትቀስሪው ኤፍሬም ላይ ዴቭ ላይ
አብርሃም ላይ ልጆችን አሳዳጊ ነው አትፈልጊው ሲጀመር የምናውቀው ነገር የለም ፈልጊው አናውቅም ያለ ምክንያት ዴቭ ላይና ኤፍሬም ላይ ጣትሽን አትቀስሪባቸውም አይናቸውን ለማውጣት ከነ ሙሉ ሰውነትሽ እየተወረገረቅሽ አብርሽ ጋር ስትደርሺ ግን ውሃ ትሆኛለሽ አው ለምን ውሃ እንደምትሆኝ ባናውቅም ማለት ነው ውሃ ይውሰድሽ የሞላ ውሃ ይውሰድሽና አንቺ ዝፍጥ ነሽ አንቺ ይሄ አንዴ ማፈሪያ ሆኗል ውሻ ሆኗል ዛሬ ጻጉሩን ፈታ ብዙዎች ጌስ ያረጉት ብዙዎች ከሴት ጋራ ሴት ያደረጉት ቀሚስ ያለብሱት ቦርሳ ሲቀባቡት ምናምን አላዋጣኝም ማለትና ድምጽምጥ አደረገና አጠፋው ዛሬ ወንድ ሆኖ መጣ ዊጉን ፈቶ ብር አለው ይሄን ለዊግ የምትከፍልበትን ብር አንድ የኔ ቢጤታች ላይ ለወደቀ የኔ ቢጤ በመትመላለስበት ሰዓት ላይ ስትገባ ስትወጣ ለምታየው የኔ ቢጤ ብታበላው ሁሌ ያመሰግናል ቶ ማብላቱ በየሆቴሉ በር ላይ 10 ብርም ቢሆን 10 ብር እንኳን ምግብ የለም በ100 ብርም ቢሆን እየለመነው በሚያጠራቀው ገዝቶ ምግብ ይበላል አንድ ልብስ ብታለብሰው አመቱን ሙሉ ያደንቃል አንተ ግን ለዊግ ለሂውማን ሄር ለፀጉር እንደዚህ አይነት ስራ ለመሰራት ሀብታም ነኝ ብለ አለኝ ገንዘብ ብለ እድሜ ለሩታ የሌለህን ማንነት እንዲኖር አደረገች አፈር ነበርክ ሰው አደረገች አመድ ነበርክ ገለባ ነበርክ ዛሬ ወንድ አደረገች ሴት እንደፈለክ እንድታቀያይር ሴት እንደፈለክ እንድታወዳድራቸው እንዲፈልጉ እንደ ውሻ እንዲከተሉ ካደረካቸው አደረገችክ ይሄ ነበረ መጨረሻው ለዚህ ነበረ ትላንትና ስንጮ ስናብድ ተው ስንል የነበረው ይሄ ሁሉ ትላንትና ተው ስንል የነበረው ቢቆም ኖሮ ዛሬ አብርሃምና ሩታ ልጃቸውን በፍቅር ያሳድጉ ነበረ ይሄም እየተርመጠመጠኝ ደግሞ የራሱን ጎጆ በትክክለኛው እንደሚመራ በትክክለኛው እንደሚያስተካክል ኤፍሬም ጋር ሽማግሌ ሆኖ ይላል እንዳንተ አይነት ሽምግልና ቦታ ላይ ያለ የሚቅርና እንደውም አይንህን በጨዋ ጥበብ መሄድ በራሱ የሚያሳፍር ነው ምክንያቱም ያለህበትና የኖርክ ያለው ነገር አንድ ስላልሆነ ማለት ነው የምትናገረው የምታደርገውና የኖርክ ያለው የረከሰ ስለሆነ እነዚህ ጨዋ ወንዶች ጋር መቆም የሚገባህ ልጅ አልነበርክም ጨዋም ባይሆኑ ዊናን ሳይው ጨዋ ነው ብሩኬም ያው ቢያስረግዝም ከዚህ በፊት ቢያስወልድም አሁን እህትን ቢያስረግዛትም ብሩኬም ነገ ሶስተኛ ሴት ያስረግዝ ይሆናል ማንናችሁም ጨዋ አይደላችሁም አይገርማችሁም ይቅርታ ጨዋ አላልኩበት አፌ ማለት ነው ዊናን ጨዋ ሆኖ አይቻለሁ እዛ ውስጥ ከዛ በዘለሉ እንዳሉ ልክስክሶች ናቸው ቆሻሾች ናቸው እንዳሉ አለቀ ወደድሽም ጠላሽ በአንድ የጸና የለም ማርክም ቢሆንም ቤዚ ሶስተኛው ነች ሁለተኛው አይነት ነገር ናት አለቀ የጸዳ ማንነት የሌላቸው የጸዳ ስም የሌላቸው የቡታጅራ ሰዎች ሲባሉ እንኳን ለምን እንዲተባል ለምንድነው ይሄን ልጅ ካለበት አውጥተን ወደ ራሱ መልሰን ጤነኛ ሆኖ ከትዳሩ ጋራ ከጎጆ ጋር እንዲሆን ማናረገው ብለው ሽማግሌ እንኳን ጠርተው ሰብስበው እነዛ ትላንት ያጋቧቸው ሆዳም ሽማግሌዎች ዛሬ ቢያስታርቋቸው ሄርሜላ መሐላት ገብታ እንዲመስቀልቀሉ ያወጣም ነበር ጡቷን ያለ ጡት መያዣ እየለበሰች አስሬ በሄደች በመጣሽ ቁጥር እንዲያለች በዛ ፒንክ ቀሚሷ ላይ ጡቷ በዚህ ሾልኮ ሊወጣ ሲል እየሰበሰበችው በዚህ ሾልኮ ሊወጣ ሲል እንዲህ ያደረገችው ጨረሰች አንድ ቪዲዮ ሽንት ካምሮኛል ብላ ማለት ነው አፍሽ ውስጥ ሽናሊን ብትዩ ራሱ ይሸናልሽ ነበር ፖፖ አርገሽ አፍሽን ማለት ነው ሴት ልጅ የለኝም አትፍረጂ እንዳትሉኝ ካየሁት አንፃር ሴት ያገቡ ናቸው እህቶቼ ግን የእህቶቼ ልጆች የወለዱ ሴት አሉ ሴት እህቶቼ እንዲህ የገረፍኩኝ እንኳን ገና ያላደገችዋን የእህቴ ወንድሞቼ ልጆች አለሚቅና ልጆቼን የ21 አመት ጎረምሳ እንዴት እንደምቀጣኔ ነኝ የማውቀው የእናቴ ልጅ ነኛ እናቴ ነች ያሳደገችኝ አባታችን እጁን እንዲያናቀው እና እንኳን እጁን ሊመታን ፊቱን እንዲያኮሳትሮብን አያውቅም እናታችን ግን ከወለድኩኝ በኋላ አገላጣ ገርፋኛለች እኔም የእናቴ ምትክ ነኝ አባቴ ያልገረፈኝም አባቴ ያልተቆጣኝም አባቴ ያልተናገረኝም ብዬ ዘልዛላ ሆኜ አልቀረውም እግዚአብሔር ይመስገን ጨዋ ወንድ ስላልነበረ ያፈቀረኝ የነበረው ልጆቼን በትኛ አሁን እሱ ሌላ ልጆች እየወለደ አግብቶ እየወለደ ነው በዚሁም ደግሞ እኔን ይለምነኛል እግር ይብላና ወንድ እንዲህ ነው ማድረግ እንዲለምነኝ ቂጥቂጤ ስር እንዲከተለኝ አድርጓለሁ እንጂ ቂጥቂጡ ስር ልከተለው እንዲ አፈር ይበላ ልፋጫሙላ ማለት ነው እና ሄርሚ እንግዲህ ራሷን እንዳታጠፋ ቡዜ ያው ተንከባከቢያ ብለንሻል መክረንሻል ሩታ እንኳን ጠንከር ያለች ትመስላለች ያው ትላንትናም ከትላንት ወዲያም ያው
ብትናገርም እሷ የፈለገችው አብርሃምና ሄርሜላ አንድ እንዳይሆኑ ብቻ ነው። አለቀ። ህይወቷን ስለበጠበጠቻት ትላንትና፣ ህይወቷን መስቀልቅሏን ስላወጣችባት ትላንትና፣ በእሷ ምክንያት ስለሆነ ፍቺ ደረጃ ላይ የደረሰችው፣ በእሷ ምክንያት ስለሆነ እናትነትን በአግባቡ አጣጥማ፣ እርግዝናን በአግባቡ አጣጥማ እንዳትወልድና እንዳትታረስ ያደረገቻት ህይወቴን የበጠበጠችኝንማ ህይወቷን በጥብጬ እለያያለሁኝ እኔም ዳግም አጠገብ አይደርስም ብላ እዚህ ድረስ ሄደችው እንጂ ሩታ አብርሃምን ፈልገው አይደለም። እርግጠኛ ነኝ ፈልገው አይደለም። እስስት የሆነ ሴትዮ በእሷ ቤት እኮ አብርሃም ሄርሜን የሚመርጥ መስሏት በቃ በጣም ብዙ አውርታ ነበር። አብርሃም ሩታን እንዲጠላት፣ አብርሃም ሩታን እንዳይቀርባት፣ እንደው ለልጁ እንኳን ያልተጠነቀቀች እስስት ናት እቺ። እንደዚች አይነት እህት፣ እንደዚች አይነት የባል እህት ለማንም አይስጣችሁ፣ ለማንም አይስጥ፣ ለጠላት አይስጥ፣ እንኳን አይደለም ለወዳጅ። ልጁ ነገ ሲያድግ ምን ይፈጥርብኛል? ነገ ልጁ ሲያድግ በእርግጥ ይቅርታ ብዬ ባለፍ ታልፈኛለች ሩታ። ልጁንም ይቅርታ እንዲህ ላድርግ ነበር እንዲህ ለማለት ነበረ ብሎ እንዲመቻት ነው ዛሬ። ኧረ በፈጣሪ ስም ጌታ ወይ ውሃ ጎርፎ ነው ይውሰድሽ። የሴቶቹ እንባ ጎርፎ ነው ይውሰድሽ፣ ጎርፎ ነው ይውሰድሽ። የህፃኑ ልጅ የጨቅላው ልጅ እንባ፣ የጨቅላው ልጅ አባ የሚለው ቃላቱ ውሃ ሆኖ ጎርፎ ነው ይውሰድሽ፣ ጎርፎ ነው ይውሰድሽ። እግዚአብሔር አንቺን ስለ ማህተባችን እንኳን ብዙ ያወራሹ ነገር አለ። በማህተቡ በመስቀሉ እንደቀለድሽ ማህተቡ አንቆ የአንቺን መጨረሻ ያሳየን። የምትሰቃይበትን እነሱ እንደተሰቃዩ የምትሰቃይበትን መንገድ ያሳየን። እመኚ። እንደ ዛሬ ደግሞ እንደ ሴቶቹን እንደ ዕቃ አቁመሽ እንዴት እንዲትወስናለ? አዎ አስመሳይ ነሽ። መጀመሪያውንም ታውቂያለሽ። እስካሁን አውቀሽ ነው እንዳላወቀ የሆንሽው። አብርሃም ድኖ መጣ ብለሽ ስትመጪ ጀምሮ እናውቃለን ለሄርሜላ ምን አይነት መልዕክት እንዳስተላለፍሽባት። እንግዲህ በሚወስነው ውሳኔ እንዳይከፋሽ ምናምን ብለሽ እኮ ሚስኮል ሰተሻል ነበር። እሷ ግን ደንቆራ ነው እንጂ በአንቺ ቤት አሁን ሄርሜላን ነው የሚመርጠው። ሩታን አልፈልግም ብሎ ከሄርሜላ ጋር ይጣበቃል ብለሽ ነበረ የማይሆኑን መረጃ ለህዝብ ያስተላለፍሽው። ህዝብ ግን ዞሮ አንቺ ላይ ነው የሚዘቀዝቅሽ። የበላሹ ገንዘብ ካለ እግዚአብሔር አፈር ሆኖ ይብላ። አፈር ያስበላሽ፣ አፈር ያስበላሽ፣ አፈር ያስበላሽ። አንቺን በአንቺ በቤትሽ ደርሶ እዩ። በተረፈ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ አበረታቱኝ። ወዳችኋለሁ። ሰላም ሁኑልኝ።